ጠፋ ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ አእምሮ አትሊስት ለሽ ለኔ አትጨነቁ። ለልጅ አእምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ገባዲፍ ይሄን ነው ልል የምችለው። እሺ ከዚህ በላይ ነው። አሁንም ስቲል ነው አልለቀቀችኝም። ምንድነው የምትፈልገው ከኔ? ለምን ነው እንደዚህ የምትሆነው? እንዴ ይሄ ሩታ ይሄንን እኮ ነው መጠየቅ አትችይም። እሷን ይሄንን ጥያቄ መጠየቅ የምትችይው እሷን ነው በመጀመሪያ ደረጃ። እኔ እንደ ወንድም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሩታዬ የኛ ጀግና ቆርጣለች ማለት ነው። እንደዚህ ነው መቁረጥ ነው እንጂ እዚህ ጋር እየተልከሰከሰ እየመጣ ለአንቺም ባል አይሆንሽም ልክስክስ ማለት ነው። እነሱን ደግሞ ለክለካቸውን ነው የነገርሻቸው ማለት ነው። ለልጁ እንኳን ትንሽ አታስቡም? ሚዲያ እኮ ነው የያዘው። የምትናገረውን ነገር አንተ ሆንክ አክስቴ አባቴ ምንድን ነው የሚያወሩት እኮ ብሎ ይሄንን ነገር ሊያዩ ይችላል። ለልጁ ለእኔ ሳትጠንቀቁ ችግር የለብኝም ባልሰራው ስራ ባላረኩት ነገር ይህን ሁሉ የምትሉት ወደ እኔ ለመደፍደፍ ወደ እኔ እንትን ለማለት የምታደርገው ጥረት በጣም እንትን የምትለኝ ከዛሬ ጀምሮ ከቤቴ እንዳይመጣ እቃውንም ለቃቅሞ ይሄድ ህግ በፈቀደበት ቀን መጥቶ ልጁ ይሄ በቃ አለቀ። ከዛ ውጭ ከቤቴ እንዳይደርስ ብለዋለች ማለት ነው። እነሱ እንግዲህ አትቆርጥም ብለው ነበር እንደዛ ሲል ከሰከሱ የነበሩት። ኤፍሬምም ልክ ልኳን የነገራት። ለነገሩ ክብር ለማይገባው ሰው ክብር ለምን ትሰጠዋለህ? ክብር ማቅለል ነው እንጂ እንደዚህ ሚዲያ ላይ ወጥታ ይሄን ሁሉ ለኤፍሬም ነው ሩታ ነች እያለች እንትን የምትለው ማለት ነው። ከዛ እሱ ደግሞ እኔ እኮ ከአንቺ ጋር እንዲሆን ነው የምፈልገው። ያስመሳይ ወረኛ አንተ ደግሞ እዛ እዚህ እየተለቃለክ ማለት ነው። እንደዚህ አይነት ሸለጥለጥ ወንድ ነው የሚያስጠላው። ከአንቺ ጋር ቢሆን ነው ታገሺ ትንሽ፣ እሱም ከራሱ ጋር ይሆን ምን ይሆን እንደዚህ እንትን አትበይ ምናምን ምናምን። እኔ አስመሳይ ሰው ነው የሚያስጠላኝ። እንደውም ያችኛዋ ትሻላለች ወጥታ በአደባባይ የምትሳደበው። እንግዲህ ደግሞ በነገው ምን ብላ እንደምትመጣ እናውቅም። እኔ እንጃ በጣም ነው ያስጠላችኝ። በነገራችን ላይ እኔ በሷ ቪዲዮ መስራት አልፈልግም። ሩታዬ ግን የኛ ጀግና የኛ ቆላት ብዙ ነገሮች ያሳልፈሻል፣ እንኳን ለዚህ ለልክስክስ ነገር ማለት ነው። ስለዚህ አንቺም በርትተሽ ቆርጠሽ ተስፋ በቃ የራስሽን ኑሮ መኖር አለብሽ እንጂ ከእንግዲህ በኋላ ከሱ ጋር ምንም የሚያግባባሽም የምትግባቢውም ነገር የለም ብዬ ነው የማስበው ማለት ነው። ማለት በጣም የሚያስጠላ ነገር ላይ ነው ያለው እሱ። በቃ የሚያስጠላ ሙድ ላይ እውነቴን ነው የምላችሁ። አሁን ከሄርሜላ ጋር ቢሆን እኔ አብርሃም ይሆናታል ብዬ አላስብም። እሷ እንደው ያው እንትን ስላለባት እንትን ብላ ነው እንጂ ራሷን መጠበቅ ነው ያለባት። ራሷን ልክ እንደ ሩታ መቁረጥ እንግዲህ ከትናንት ወዲያ እንደዛ ብላ ትናንት ስትለማመጠው አይታችኋል። ስትለማመጥ እና እንደዚህ አይነት ሴት ደግሞ አስፈላጊ አይደለም። ስለዚህ እሱም አሁን ኑሮውን ውሸቱን ነው ሂዶ በላንጓጓ ምናምን እየተባለ ነው። ለነገሩ ብዙ በጣም እንትን ነው። አሁን ሩታም የራሴን ህይወት እኖራለሁ ብትል አያስኖራትም። እሱ በሁለት እንትን መብላት ለምዷል፣ በሁለት ጭልፋ ማለት ነው። የሩታ ይጣፍጣል የሄርሜላ ይጣፍጣል እያለ መብላት ለምዷል። እና ለዚህ ነው እንደዚህ የሚያደርገው። እና ዛሬ ትክክል ነው ያደረግሽው ሩታዬ። እግዚአብሔር ልጅሽን ያሳድግልሽ። አንቺም ቆራጥ ነሽ። በቃ ልጅሽን ማሳደግ፣ የራስሽን ኑሮ መኖር፣ የራስሽን ህይወት። እኔ በጣም ማደንቅ ኤፍሬም፣ አንዳንዶቻችሁ ተሰድቡታላችሁ ምን ትሉታላችሁ፣ ግን ጀግና ወንድም ነው። ጀግና ለሩታ ጠበቃ እንዶ በዚሁ ጠባይ አይቀጥልብህ እንትን ላይ በል። ከመጀመሪያው ጀምሮ እንግዲህ ከቪዲዮም ሲመጡ አብረው የሚመጡ ነበረ። በዛ ላይ ደግሞ ፍቅር ነበረች። ይች እኮ አሁን መታት ሲኖረው የተሰበሰቡት ሁሉም እስካሁን እኮ ሁሉንም አላወቅናቸውም። ስለዚህ ታላላቅ ናቸው ብዬ አክብሬያቸው ነበር። ታሁን በኋላ የምትናገሪውን ነገር እንትን በይ። እንደው ትንሽ እንኳን እውነት ለምን አፍ አውጥተሽ አትናገሪም ማለት እኮ ለምን አትናገሪም? ሩታ ነች ኤፍሬም ነች
እነሱ ናቸው ሌሎቹ ናቸው ያደረጉ። እኔ ያውቃለሁ እኔ ሚስጥሩ አለኝ እኔ እንትላለኝ የምትይው አበዛሽው አላት። እንደው ሙልጭ ነው ያደረጋት ዛሬ መልክል እንኳን ተገባት ማለት ነው። ደግሞ ነገ መታ ልትከመርበት ብትንትል ብትል ታላቄ ነሽ ብዬ አክብሬሽ ነው እንጂ ብዙ ነገሮች አሉ ብሏታል። እና እቃህን መተው ውሰድ ብሎታል። ኤፍሬም ራሱ እቃውን መተው ይውሰድ፣ ምንም እሱ አያስፈልግም የሱ ኮተት። ስለዚህ እቃውን መቶ እንዲወስድ ልብሴ ጨርቄ እያለ እንዳይመጣ እስከ ዛሬ ድረስ እሷ ጋር ነው እንዲህ ያለው። ተከራየው ቤት ሰብስቦ ይግባ አለችው። እኔ አልፈልግም ልብሱንም ምኑንም አልፈልግም፣ ከተከራየው ቤት ሰብስቦ ይግባ። ስለዚህ አልፈልገውም፣ እንዳይመጣብኝ ከቤቴ እንዳይደርስ ብለዋለች። ሩታ ተቆረጠች ቆረጠች ነው እንደዚህ ልምጥምጥ አትልመጠመጥም ማለት ነው። ለልጄ ብዬ ነበር እስከዛሬ የታገዝኩት። እንግዲህ በኋላ ግን ልጄ የሚየውን ቪዲዮ ያያል። ለምን እኔ ሁሉን ነገር ኃላፊነቴን ተወጥቻለሁ። ልጄን እንዲያሳድግ ልጄ አባቴ ብሎ እንዲያድግ ፈልጌ ነው እንጂ ምንም ልጄን ማሳደግ የራሴን መኖር አያቅተኝም፣ ተንቀባርሬ ነው የምኖረው ብለዋለች። ስለዚህ ከልጄ ብቻ መቶ በተፈቀደለት ቀን በወረቀቱ ቀን መቶ ያያል። ከዛ ውጭ ልጄን እሷ ራሱ ልጄን ራሱ ልትቀማኝ የተነሳች ሴትዮ አይደለች። እሱን ሳሳስለው ነው መታ ልጁን እንትን ያለችው። እውነቷን ነው። ከሱ ጋር ቪዲዮ እየሰራች አብራ አልነበር እንዴ? አብራ ቪዲዮ እየሰራች ልጁን መለስ ምናምን እያለች እየሰራች አልነበር? ታይታለች። ከዛ የለሁም እንትን አላልኩም። እሷ እኮ እንደዚህ ያደረገች ነች። ልጄን ሁሉ የምትወስድ የፈለገች ሴት ነች። እኔ ምን እንዳረኳት አላውቅም። ለምንድን ይሄን ሁሉ እንትን የምትሰራው ይሄን ሁሉ ነገር የምታረገው እያለች ነው እሷ። እናቴ አሁን የሄርሜላ ፍቅር ይዟታል እናቴ። እሱ ሳይሆን እሷ ናት የፈቀረቻት። ለማንኛውም ውሳኔሽ ጥሩ ነው ብዬ ነው የማስበው። ከአሁን በኋላ ከቤትሽም ከህይወትሽም ከምንሽም አስወጪው። እኔ እንደውም ልጁንም አላሳየውም። እግዚአብሔርን የወለድኩት እኔ እየተንገላታሁት እኔ ምን አባቱ ስለሆነ ነው ልጄን የሚየው እንዴ? ዝም ብሎ ልጄ ብቻ ጉላ እዛም እየተንዘላዘል ክፉ እንትን ያየሁበት ልጄ ነው፣ እንደዚህ ያየሁበት ልጄ ነው። እኔ ብሆን እንኳን ሌላ ቀርቶ ከዚች ከበድሏ ጋር እንዳይደርስ ነው በህግ የማስጠነቅቀው። እውነቴን ነው የምላቸው። የምን ህግ ነው? ህግ ቢሆን ወልደህ ጣል ብሎታል እንዴ? ልጅህን ወልደህ ጣል ብሎታል? እሱ እኮ ከተረገዘ ጀምሮ ነው ልጁን ሲያሰቃይት ነበር። ስለዚህ እናቱ ነች ዋስትናው፣ እናቱ ነች ሁሉ ነገር። ስለዚህ አብርሃም የሚባል ሰውዬ አሁንማ እንትን መሰለኝ የኬንያ ዘበኛ እኔ ነግሬያቸዋለሁ። ቀን የኬንያ ፊት አንድ አለ ተጫዋች ማለት ነው። የኬንያ ቁጥርጥር የሚሰላ ሁልጊዜ። ቆይ እናንተ እንዴት በውጉን አሳጥረውት ነው የሰሩት? እንዴት ነው? እና ለማንኛውም ይሽለቅለቅ ብላለች። አንዷ እኮ ነች ከፊልም በፊልም አስመስለው አብለው ይሽረቀጡ እያለ ስታስቀኝ ነበር ቅድምና። ለማንኛውም በነገራችን ላይ ማለት ነው በቀደም ለታ ምን ሆንኩ መሰላችሁ? በህልሜ ማለት ነው። እግዚአብሔርን ይሄ ህልም በቲክቶክ የሆነች ልጅ ሸራረገችልኝ እና ስልኬ ከሁለት ይሰበራል። እግዚአብሔርን እውነቴን ነው የምላችሁ። ከዛ እኔ ደነገጥኩኝ። ብታወጡ ከእንቅልፌ ተነስቼ ወደ ኢትዮጵያ ላይ የደወልኩት ሰላም ናችሁ ወይ ደህና ናችሁ ወይ ምናምን ብዬ ብታው ከዛ አሁን እሰማላችኋለሁ ስልክ መሰበር ጥሩ ነው አሉ። ለምን ስላቸው ስልክ ወሬ የሚያቀብል የሰይጣን ስራ ስለሆነ ነው። ሌላ ነገር ቢሰበርብሽ ነው እንጂ ስልክሽ ምንም አይደለም። እስኪ እናንተስ ምን ትሉኛላችሁ? በጣም ደግሞ ስልኬን እወደዋለሁ። እሱ ነው ደግሞ የተሰበረብኝ። ደግሞ እንዴት እንደተሰበረ ብታውቁ ለወሬ ወይም ደንዝዞ ነበር። በነገራችን ላይ ሰሞኑን ለዚህ መሰለኝ ደንዝዞ ወሬ የማያቀብርም ብሎ ነበረ። ተሰበረና ከሁለት ግምስ ነው ያለው ብታው። ከዛ አዲስ ስልክ ይገዛልሻል። በፊት የነበርኩበት ሰውዬ ነው ይሄን ስልክ የገዛልኝና እሱ እዛው ቤት እያለው ነው እና
የተሰበረ የሚመስለኝ። ምን ችግር አለው አይፎን እገዛልሻለሁ ይለኛል ሰውዬው ማለት ነው። ከዛ ሴትዮ ትነሳና ምንም ችግር የለ ይሰባል፣ እንኳን ተሰበረ እንደውም እኮ አሁን እኮ 6 ዓመት ሊሆነው ነው ምናምን ትለኛለች ማለት ነው። ሴትዬ በጣም ብዙ ነው ያገለገለኝ በነገራችን ላይ ስልኬ ማለት ነው። እና በአሁን 6 ዓመት ነው፣ በስድስተኛ ዓመቱ ነው 5ኛ ዓመቱ መሰለኝ በኮረና ጊዜ ኮረና ሳይገባ ነው የተገዛው። እና በጣም ገርሞኝ አሁን በቲክቶክ ሳይ እንደዚህ ነው ወሬ እያበዛችሁ ነው፣ ወደ መንፈሳዊ ህይወታችሁ አልመለስ ብላችሁ ነው፣ ስልክ ተሰበረብኝ ብላችሁ የምትደነግጡ ልጆች በህልም ስልክ ሲሰበር ወደ ሃይማኖታችሁ ተመለሱ፣ ወሬ አታብዙ ምናምን ብላ ትመክራለች ማለት ነው። እኔም ወደው ነበር ጓደኛዬ የፈታችልኝ ማለት ነው። አይ ስልክ መሰበር ምንም አይደለም ምናምን አለችኝ። ስልክ እኮ ወሬ የሰይጣን ስራ ስለሆነ ስልክ ሲሰበር ምንም አይደለም ስታይ፣ እኔ ግን ደነገጥኩኝ። ለምን የሆነ እቃ ሲሰበርባችሁ የሆነ ቤተሰብ ምናምን ብለን እንሰጋለን አይደል? እንደሱ ነው። ስለዚህ ለማንኛውም ላይክ እያደረጋችሁ ይችንም ላካፍላችሁ ብዬ ነው። እና በጣም ገርሞኝ ጠዋት ስነሳ ስልኬም ቁጭ ብሏል። ህልምልም ብዬ ተነሳሁና ወደ ኢትዮጵያ ደወልኩኝ። መቼም በቃ በጣም ነው የምፈራው ማለት አሁን እንግዲህ እናንተ ታውቃላችሁ አማራ ክልል ላይ ጦርነት ነው ምንድን ነው በቃ ሁሉ ነገር ለስጋት ነው፣ በስጋት ነው የምንኖረው። እግዚአብሔርን እንጃ የሆነ ነገር በተፈጠረ ጊዜ ቁጥር ቤተሰቦች ምን ሆነ ይሆን፣ ወንድሜ ምን ሆነ